አልቻልኩም። ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ሰፈር ከቀየርን በኋላ ከቤት ውጪ ቪዲዮ ሰርተንላችሁ አናውቅምና ውድ ቤተሰቦች ዛሬ በሚገርም ፕራንክ መጥቻለሁና ቃልዬን እስኪ ዛሬ ማለት ነው በሚገርም ፕራንክ እናደርጋታለን። ምንድነው መሰላችሁ? የፕራንኩ ሀሳብ ጠብቁኝ እነግራችኋለሁና ውድ ቤተሰቦች ያለሁበት ቦታ ማለት ነው በጣም የተቆፈረ ገደል ውስጥ ነው ያለሁት። ምንድነው ይሄ ቦታ በጣም ከባድ ነው ባይዞ እና ውድ ቤተሰቦቻችን በዛ አጋጣሚ ግን ማለት ነው እስካሁን ድረስ በጣም ብዙ አስተያየቶች ሲሰጡን ቆይተዋል። ከቤት ወጣ ብላችሁ ቪዲዮ ስሩ እንደዚህ አይነት ነገሮች ምናምን። አዎ ልክ ናችሁ። ቪዲዮ ከቤት ወጣ ብሎ ሲሰራ እና ቤት ውስጥ ሲሰራ አንድ አይደለም። እሱ ደግሞ ብዙ ምክንያቶች የራሳችን የሆኑ ምክንያቶች አሉና ውድ ቤተሰቦቻችን ቃልዬ ታውቃላችሁ ስሜታዊ ናት በጣም ባይዞ ስለኔ በጣም ነው የምትጨነቀውና እኔ ደግሞ እንደዛ እንድትሆንብኝ አልፈልግም። ግን ደግሞ ያው ስራ ስለሆነ ዛሬ ፕራንክ አደርጋታለሁ ማለት በባለፈው ተደጋጋሚ ፕራንኮች ደግሞ ስታደርገኝ በጣም ለእኔ እስኪከፋኝና ቤቴን እስክጠላው ድረስ ያደረገችኝ ፕራንክ ስላለ እኔ ደግሞ በትዳር መልኩ በእንደዚህ አይነት ነገሮች ማድረግ ሲሪየስ መጥፎ ምክር እንደሆነ መክራችሁኛል። ውድ ቤተሰቦቻችን ፍላጎቴን ለማሳካት የማላደርገው ነገር የለም። አቃጥላታለሁ ገና ከዚህ በላይ ብዙ ነገር ጠብቁና ውድ ፋሚሊዎቼ ምን ልላችሁ ፈልጌ ነው በአጭሩ የቪዲዮን ሀሳብ ልንገራችሁ። አሁን ያለሁት ከቤት በጣም ሩቅ ነው፣ ከሰፈር በጣም ሩቅ ነው። የሆነ እዩት መኪና ቆፍሮ ለመንገድ የተቆፈረ አፈር ምናምን ውስጥ ነው ያለሁት። ይኸው በጣም ነው የሚከብደው። እና ፋሚሊ ምን አሰብኩ መሰላችሁ? ላደርግ የምችለው ነገር ምንድነው? ካሜራማን የለኝም፣ ብቻዬን ነው ያለሁት። ካሜራ የሚቀርጸው እኔ ራሴ ነኝ። የማስቀምጥበት ግን ያበደ ትራይፖድ አለኝ። እንትን ስላለኝ ችግር የለውም። ምንም ነገር ቢፈጠር እንዳታስቡ። እና ውድ ቤተሰቦቼ የቪዲዮን ሀሳብ ስነግራችሁ ዛሬ አጋጣሚ ወጣ እንዳልኩ ነግሬያት ነበር። ይህንን ነገር አስተካክዬ ነው የወጣሁት እና ከቤት የሆነ ሰው ቀጥሮኝ ከዛ ጉዳይ ስመለስ ሀሳብ መጣልኝና ያው በእኔ እንደማትደራደር ነግራቸዋለሁ ቅድም። ቪዲዮውን ለመስራት ግን የግድ መዘጋጀት ስለነበረብኝ አንዳንድ ነገሮችን ያው ማይክም ስልኬም የያዝኩት ስልክ ነው፣ ካሜራው ምናምን አውጥቻለሁ። እሷ ብዙ ጊዜ ቤት ውስጥ ስለሆነች ባባም ስለሚያስቸግራት ቢዚ ናት ብዙ ጊዜ ማለት ነው። እና እኔ ደግሞ እሷን ፕራንክ የሚያደርጋት ሀሳብ አሁን እኔ ራሴን አሞኛል፣ ራሴን ስቼ ነው እዚህ ቦታ ያገኘሁት፣ ራሴን እዚህ ጋር ነው ያገኘሁት ምናምን ብዬ ድንገት ተንተርሼ ወድቄ ምናምን ነው የምጠብቃት። እጅግ በጣም ከባድ ነው ቤተሰብ። ይህንን አይነት ሪስክ መውሰድ ባይዞ በጣም ከባድ ነው። ካሜራ ለመደበቅ ደግሞ ምቹ ነው። ያ ዳገቱ ምናምን አሳያቸዋል። ቆይ በኋላ ማለት ነው። ይኸው አፈሩ ምናምን የተከመረ አፈር አለ። ካሜራው በታሪክ አታየው። በቃ አሞኛል፣ ማን እዚህ እንዳመጣኝ አላውቅም፣ ራሴን እዚህ ጋር ነው ያገኘሁት ምናምን ብዬ ነው የምላትና እንግዲህ ይሄ እንደዚህ አይነት ነገሮች ማድረግ ሪስክም አለው ማለት ራሷንም ለእሷም ቢሆን መጨነቅ እንዳለብኝ አውቃለሁ። ግን ፕራንክ ስለሆነ ምንም ማድረግ አይቻልም። እና እሷ ደግሞ ትደነግጣለች። ሪያክሽኑን አብረን እናያለን። ብቻ እኔ ምን ማድረግ እንዳለብኝ ራሱ አላውቅም። ግን እኔ ድንጋይ ተንተርሼ እዚህ ጋር ድንጋይ ያለ ካሜራ እዛ ጋር የማስቀምጠው ቁጭ አድርጌ ነው የምጠብቃት። ስትመጣ እናያታለን አብረን። ቀውጤ የሆነ ንግግር ሲፈጠር ወድቄ ራሴን እዚህ ጋር ነው ያገኘሁት ነይ እንደዚህ ሁኛለሁ፣ ራሴን ያገኘሁት እዚህ ጋር ምናምን በቃ አሞኛል በጣም ነው የምላት። ትመጣለች። በቃ አብረን እናያለን ቤተሰብ። እና ውድ ቤተሰቦቼ ፕራንኩን አብረን እናያለን፣ ካሜራውን አብረን እናስተካክላለን። እስከ መጨረሻው አብራችሁ ተከታተሉኝ። መቼም ይሄ ፕራንክ እጅግ በጣም እንደሚያስገርማችሁና ማለት ነው እንደሚያዝናናችሁ ተስፋ አደርጋለሁ። ቪዲዮ ብዙ ጊዜ አዝናናን ብላችሁኛል። ዛሬ እንደምትዝናኑ እናያለን። እንባ ደም አውጥታ ነው ስታለቅስ የምታዩት ማለት ነው። እና ፋሚሊዎቼ በዛ አጋጣሚ ከልብ ነው የምወዳችሁ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ በዛ ላይም ደግሞ አበረታቱኝ። እሺ ጋይስ፣ በዛ ጀምር እስኪ ሰርተን እንለወጥ ሁላችንም ጋይስ። እንግዲህ ካሜራ እናስተካክላለን። እዩት፣ ካሜራ ማለት ነው። አይታችሁታል? ይሄን አፈር እዩት፣ አፈሩን ማለት ነው። አፈሩን ስታዩት እዩት። እዛ ገደል ውስጥ አለ አይደል? ከገደሉ በስተጀርባ በኩል በስተጀርባ በኩል አለ አይደል? እዛ ጋር የምናስቀምጠው ካሜራውንና ስናስቀምጠው አትነቃብንም። ካሜራው በእርግጠኝነት አይታይም። ስትመጣ ደግሞ ታያታላችሁ። ካሜራ ፊት ለፊት ስለሆነች መንገዷ ትክክል ስለሆነ ትመጣለች። እና እኔ እንግዲህ በእናንተ ፊት ቁጭ ብዬ ደውልላታለሁ ማለት ነው። ኧረ በስመ አብ የምር ከባድ ነው ግን ቦታው ራሱ
ጋይስ ካሜራ ለማስቀመጥ እኮ ተቸገርኩ። በእናታችሁ አይመችም ቦታው ደግሞ ንፋስ አለ እንዳይረብሻችሁ። ለማንኛውም ቤተሰብ እንግዲህ ስትመጣ ታያታላችሁ። ቁጭ ብዬ እደውልላታለሁ። ውድ ቤተሰቦቻችን አሁን ላይ ማለት ነው ካሜራ አስተካክለን ጨርሰናል። ይደወልላታል። በትዕግስት ሁላችሁም ማለት ነው አብራችሁን ቆዩ። እንግዲህ ጋይስ ምንድነው መሰላችሁ ደውዬላት ትመጣለች። ሪያክሽኑን አብረን እናያለን። ልደውልላት ነው። ጋይስ ደውዬላታለሁ። እሺ እንዳትጨናነቁ። ይሄት ይሄኛው ማለት ነው። ሃሎ ውዷ፣ አሞኝ የሆነ ቦታ ውድቅ ያለው ድረሽልኝ፣ እስኪ ድረሽልኝ። የሆነ ራሴን እዛ ጋር ያገኘሁት ገደሉ ውስጥ ነው ራሴን ያገኘሁት። እስኪ ከቻስ በቃ ሰሎና የስልክ ማውራት አልችልም፣ አሞኛል። በቃ ቻው። እየመጣች ነው ጋይስ፣ እየመጣች ነው ጋይስ፣ እየመጣች ነው። ጋይስ እየጮች ነው። ጋይስ እየመጣች ነው። ቤተሰብ በቃ አሞኝ ወድቅ ያለው። እሺ ምንም እንዳትሉ ደርሳለች። መጣሽ? አሞኝ በቃ ራሴን አላወኩም። እስኪ አሞኛል፣ መነሳት አልችልም። ማን ጋር ነበርክ? እስኪ ተይኝ ወዶ እስኪ ተነሳ። ለምን የምትተኛው? ራሴን እዚህ ጋር ያገኘሁት እኔ ጋር ማን እንዳመጣኝ አላውቅም። እሺ ተነሳ። ማን ጋር ነበርክ? ኧረ በፈጠረሽ ተይኝ። እኔ ማን ጋር እንደነበርኩ አላውቅም። ልቀቀኝ እስኪ። ማርያም ናት ይተኛል። ምን ሰጠች ነው? ናቲ በማርያም ተይ ልተኛበት። ሲያተኛ ተነሳ። እኔ ራሴን እዚህ ጋር ያገኘሁት ሜሪ ሁላ እንሂድ
ቀስ ብዬ ቀስ ብዬ ይሳቅ ነው እንዴ? ምን ነው? እየቀለድክ ነው? ታለቅስ ማታዘነች እንዲከፋሽ አልፈልግም። ማርያም ተነሽ። አይ አልቅሽ እስከ ሞትሽ ተነሽ። አታልቅሽ ተነሽ። አይ አታልቅሽ ተነሽ። ማርያም የኔ እናት የኔ እናት እንዲህ አንቺን የሰጠኝ ጌታ ተመስገን እኮ ነው። ተመስገን እኮ ነው። ትንሽ ወደ ቤት አሞኝ ነው እዚህ ጋር የመጣው እና ለምን ነው የምትሰጠው? አሞኝ በቃ ራሴን ያገኘሁት አሁን ተሻለኝ። አይዞሽ እሺ። ደግሞ እኔም እወድሻለሁ። አይዞሽ እሺ የኔ እናት። ለማንኛውም ማለት ነው እንዳይከፋሽ ሁሌም የኔ እናት። ስታለቅሽ እኮ ማለት ነው አንጀቴን ብልት ነው ያደረግሽው። ምን ሆነ ነው? አልከሰሽ ባሽን ጠርገሽ ደግሞ ምን ሆነ ትይኛለሽ እንዴ? ምን ይሆንሽ ነው? የኔ ቆንጆ ምንም ማለት አይደለም። በቃ ተረጋግሽ። ደህና ነኝ አሁን ተሽሎኛል። ውሸትን ነበር አሞኛል ያልከው? ተሽሎኛል በቃ። ስታለቅሽ ግን አሳዘንሽ። ይዘርበልኝ። ምን ሆነ ታዲያ? እዚህ ጋር ጠራኸኝ? የኔ ፍቅር ምንም አልሆንኩም። በቃ ተረጋጊ ያልኩሽ እኮ። አሁን ተሽሎኛል ደህና ነኝ። አንቺን ደግሞ ሲያምሽና እንባ ስታለቅሽ ማየት አልችልም። ሰውነቴን አሞኝ ነበር። ልቅ ቀረጌ ስታለቅሽ አንቺ። እኔ ሳለቅሳቀቀ አሁን ለዚህ እንኳን የተዘነ ማርያም ዘርበልኝ። ዘርበልኝ። እዛ ጋር ቁጭ እንበልና ነው ድንጋዩ ስር ለሚቀመጥ ካፈሩ ጀርባ ዛሬ ድንጋዩ ልጁ ነው። የደህና ልብስ እንኳን አላለበስኩትም እኮ ይበርዷል። ልሄድ ነው። ንፋስ አለ። ተረጋጊሽ በቃ ተረጋጊሽ። አንቺ ምን የምንረጋጋና ቁጭ ብለን እናውራ። አይዞሽ የኔ እናትሽ የኔም ቤት ስሚ፣ ለምንድን ነው የምታለቅሽው እንደዚህ? ውዷ እንጂ ምንሽ ነው? እዚህ ጋር ነፋስ አለ። በቃ ትንሽ እየሰማሽ ነው። ለማንኛውም ማለት ነው ውዷ ዛሬ መቼም አንቺ እንዳትጨነቅሽ እንጂ ፕራንክ ተደርገሻል። ይኸው ካሜራ እዛ ጋር አስቀምጫለሁ። ይተይሻላል። ማማ አንቺ ማማ ዋፈልጋለሁ ከመሬት ይቆፈርልሽ ዋፈልጋለሁ። ደስ ይላል። ኧረ ነው ካሳ ደግሞ የፕራንኩ ካሳ ወይኔ በላቸው። መሬት በቃ ከርሰ ምድር እናስቆፍራለን። እዚህ ጋር ስብሽ ዋት ወደ መሬት ወደ ጥልቀት እናስቆፍራለን። ዋፈልጋለሁ። ልቤን አሞኛል። ፕራንክ ተደርገሻል። አመሰግናለሁ። ስጠኝ መሽንቴ ላጠጣሽ ምን የሮጥሽበትን ካሳ እየጠየቅሽ ነው እንዴ? ተነሽ ካሜራው ለምደ ውድ ቤተሰቦቼ እንድትሳካልኝ ተስፋ አደርጋለሁ። እምባ ስታነባ አይታችኋታል አይደል? ማስመሰል በዚህ ደረጃ ከባድ ነው። አሞኛል ነገር ሁለተኛም ልታመነኝ ትችላለች ማለት ነው። እና ፋሚሊ በተዛጋ ቁጭ ብላለች። እኔ ዛሬ በደንብ ተሳክቶልኛል ብዬ ተስፋ አደርጋለሁ። እና የኔ ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ ሁሌም ማድረግ እንዳይረሳ። ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በቀጣይ በሌላ ቪዲዮ እንድንመጣ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። እንወዳችኋለን። ፒስ ቃልዬ የኔ ቆንጆ አይዞሽ እሺ።